እነዚህን ቦታዎች ለመጎብኘት ከሞከሩ ወይ ይታሰራሉ አሊያም ሕይወቶን ያጣሉ። አዎ ዓለማችን ላይ መንግስታት በከፍተኛ ሚስጥር የሸሸጓቸውና ተራ ሰው እንዲቀርባቸው የማይፈልጓቸው ቦታዎች አሉ። ዛሬ በአቦድ ፋክቶስ ወደ እነሱ ለመጠጋት የሞከሩ ሰዎችን ዕጣ ፈንታና የቦታዎችን ሚስጥር እንገልጣለን። 10ኛ የላስኮ ዋሻ። በዝርዝራችን 10ኛ ደረጃ ላይ የምናገኘው በፈረንሳይ የሚገኘው ታዋቂው የላስኮ ዋሻ ነው። ይህ ዋሻ በውስጡ ከ17000 ዓመታት በላይ ዕድሜ ያላቸውና በጥንታውያን ሰዎች የተሳሉ እጅግ ድንቅ የሆኑ ከ600 በላይ የእንስሳት ስዕሎችን ይዟል። ዋሻው መጀመሪያ ላይ ለይፋዊ ጉብኝት ተከፍቶ የነበረ ቢሆንም በየቀኑ የሚገቡት በሺዎች የሚቆጠሩ ጎብኚዎች የሚተነፍሱት ካርቦን ዳይኦክሳይድ በዋሻው ውስጥ ሙቀትና እርጥበት በመፍጠር ስዕሎቹን በፍጥነት ማበላሸትና ፈንገስ ማምጣት ጀመረ። ታሪካዊ ስዕሎቹ ሙሉ በሙሉ ከጥፋት ለመታደግ ሲባል የፈረንሳይ መንግስት እንደ አውሮፓውያን አቆጣጠር በ1963 ዋሻውን ለህዝቡ ሙሉ በሙሉ ዘግቷል። በአሁኑ ሰዓት ወደዚህ ዋሻ መግባት የሚችሉት ጥቂት የተመረጡ ሳይንቲስቶችና ተመራማሪዎች ብቻ ሲሆኑ ሰዎች ሊገቡበት በፍጹም የማይችል የተከለከለ ቦታ ሆኗል። ቁጥር 9 ግራንድ ሽሪን ኦፍ ኢሴ። በዝርዝራችን 9ኛ ደረጃ ላይ የምናገኘው በጃፓን የሚገኘው ታላቁ የኢሴ መቅደስ ነው። ይህ ቦታ በጃፓን የሺንቶ እምነት ተከታዮች ዘንድ እጅግ የተቀደሰ ስፍራ ተደርጎ ይወሰዳል። መቅደሱ የተገነባው ለፀሐይ አምላክ እንደሆነ የሚነገር ሲሆን በውስጡ እጅግ ውድና ጥንታዊ የሆኑ የንጉሳውያን ምስጢራትን እንደያዘ ይነገርለታል። የዚህ ቦታ አስገራሚው ነገር መቅደሱ በየ20 ሙሉ ፈርሶ እንደገና አዲስ ይገነባል። ይህ የሚደረገው የሺንቶ እምነት የሞትና የትንሣኤ ፍልስፍና ለመግለጽ ነው። ወደዚህ መቅደስ መግባት የሚችሉት የጃፓን ንጉሳዊ ቤተሰቦችና ጥቂት ከፍተኛ የሃይማኖቱ መሪዎች ብቻ ናቸው። ከተራ ህዝብ ወገን የሆነ ማንኛውም ሰው መቅደሱን ማየት የሚችለው ከላይ ሆኖ በእንጨት በተሰራ አጥር ከተከለለበት ቦታ በስተጀርባ ነው። ቁጥር 8 ፕሪፒያት ዩክሬን። በዝርዝራችን 8ኛ ደረጃ ላይ የምናገኘው በዩክሬን የምትገኘው ፕሪፒያት የተባለችውን ከተማ ነው። ይህች ከተማ በአንድ ወቅት ከ49000 በላይ ነዋሪዎች የነበሩባት ዘመናዊ ከተማ ነበረች። ነገር ግን እንደ አውሮፓውያን አቆጣጠር በ1986 በአቅራቢያው የሚገኘው የቼርኖቢል ዩክሬን ጣቢያ ላይ በተከሰተው አስከፊ አደጋ ምክንያት ነዋሪዎቿ በአስቸኳይ ከተማውን ለቀው እንዲወጡ ተደረገ። ከዚያን ጊዜ ጀምሮ ከተማዋ የሙት ከተማ ሆና ቀርታለች። በአሁኑ ሰዓት በከተማ ውስጥ ያለው የጨረር መጠን ለሰው ልጅ ጤና እጅግ አደገኛ በመሆኑ ያለ ልዩ ፍቃድና ጥበቃ ወደዚህ ቦታ መግባት ሙሉ ለሙሉ የተከለከለ ነው። ቁጥር 7 ፎርት ኖክስ አሜሪካ። በዝርዝራችን 7ኛ ደረጃ ላይ የምናገኘው በአሜሪካ ኬንታኪ የሚገኘው ታዋቂው ፎርት ኖክስ የተባለውን ወታደራዊ ካምፕ ነው። ይህ ቦታ የአሜሪካ መንግስት እጅግ ከፍተኛ የሆነውን የወርቅ ክምችት የሚያስቀምጥበት ግምጃ ቤት ነው። በውስጡ በቢሊዮኖች የሚቆጠሩ ዶላር የሚያወጣ በሺዎች የሚመረት ቶን ወርቅ ይገኛል። የዚህ ቦታ ጥበቃ እጅግ አስገራሚ ነው። ህንጻው በዙሪያ ባሉ በርካታ ወታደራዊ ታንኮች፣ ፈንጂዎች፣ በኤሌክትሪክ የታጠሩ አጥሮችና በደርዘን የሚቆጠሩ የታጠቁ ዘበኞች ሌሊትና ቀን ይጠበቃል። ወደዚህ ግምጃ ቤት ለመግባት የሚያስችለው ሙሉ የይለፍ ቃል ለማወቅ አንድም ሰው የለም። ምክንያቱም የይለፍ ቃሉ ተቆራርጦ ለተለያዩ ከፍተኛ ባለስልጣናት ብቻ ነው የሚሰጠው። በመሆኑ ያለ ፍቃድ ወደዚህ ቦታ ለመጠጋት መሞከር የሞት አደጋን ይጋብዛል። ቁጥር 6 የስቫልባርድ ዓለም አቀፍ የዘር ባንክ። በዝርዝራችን 6ኛ ደረጃ ላይ የምናገኘው በኖርዌይ በራድማ ደሴት ላይ ከተራራ በታች የተገነባውን የዓለም አቀፍ የዘር ባንክ ነው። ይህ ቦታ የዓለም ፍጻሜ መጋዘን በመባል ይታወቃል። ዋና ዓላማው ዓለም ላይ ከባድ የተፈጥሮ አደጋ፣ የኒውክሌር ጦርነት ወይም አስከፊ ወረርሽኝ ተከስቶ የእጽዋት ዝርያዎች ቢጠፉ የሰው ልጅ ከረሃብ ለመታደግ ነው። በውስጡ ከ1 ሚሊዮን በላይ የሚሆኑ የተለያዩ የሰብልና የእጽዋት ዘሮች በከፍተኛ ቅዝቃዜ ተጠብቀው ይገኛሉ። ቦታው እጅግ ጥብቅ ወታደራዊ ጥበቃ የሚደረግለት ሲሆን የተፈቀደላቸው ሳይንቲስቶችና ከፍተኛ ባለስልጣናት ብቻ እንጂ ማንኛውም ተራ ሰው ወደዚህ መጋዘን መግባት ሙሉ በሙሉ የተከለከለ ነው። ቁጥር 5 የሰሜን ሴንቲነል ደሴት ህንድ። በዝርዝራችን 5ኛ ደረጃ ላይ የምናገኘው በህንድ ውቅያኖስ ላይ የምትገኘውን የሰሜን ሴንቲነል ደሴት ነው። ይህ ደሴት ሰው እንዳይገባባት የተከለከለችው በዘመናዊ ወታደሮች ሳይሆን እዚያ በሚኖሩ ጥንታዊ ጎሳዎች አማካኝነት ነው። ሴንቲነዚል በመባል የሚታወቁት እነዚህ ጎሳዎች ከዘመናዊ የሰው ልጅ ስልጣኔ ጋር ምንም አይነት ግንኙነት ሳይኖራቸው ከ60,000 ዓመታት በላይ እንደኖሩ ይገመታል። ወደ ደሴታቸው ለመጠጋት የሚሞክር ማንኛውም የውጭ ሰው በጦርና በፍላጫ ያጠቃሉ። የህንድ መንግስት የጎሳዎቹን ደህንነት ለመጠበቅ እንዲሁም የሰዎችን ህይወት ከአደጋ ለመከላከል ከደሴቱ በ5 ኪሎ ሜትር ራዲየስ ውስጥ ማንም ሰው እንዳይጠጋ በህግ ሙሉ ለሙሉ ከልክሏል። 4ኛ የቫቲካን ሚስጥራዊ መዝገብ ቤት። በዝርዝራችን 4ኛ ደረጃ ላይ የምናገኘው በሮም የካቶሊክ ቤተክርስቲያን እምብርት ውስጥ የሚገኘውን የቫቲካን ሚስጥራዊ መዝገብ ቤት ነው። ይህ ቦታ የብዙ ዓመታት ታሪክ ያላቸውን ሰነዶች፣ የቤተክርስቲያን ሚስጥራዊ ደብዳቤዎችና የታሪክ ማስታወሻዎችን ይዟል።
ማንም እንዲያያቸው የማይፈለጉ ጥንታዊ ሰነዶችን እዚህ ስለሚቀመጡ ወደዚህ ክፍል መግባት የሚችሉት በጣም ጥቂትና የተመረጡ ከፍተኛ ተመራማሪዎች ብቻ ናቸው። እነሱም ቢሆን ማየት የሚችሉት የተፈቀደላቸውን የተወሰኑ ሰነዶች ብቻ በመሆኑ ቦታው እጅግ ሚስጥራዊ ሆኖ ቆይቷል። በዝርዝራችን ሶስተኛ ደረጃ ላይ የምትገኘው በብራዚል የባህር ዳርቻ ላይ የምትገኘው የእባቦች ደሴት ነው። ይህች ደሴት በሰው እንዳትረገጥ የተከለከለችው በሰራዊት ወይም በደህንነት ካሜራዎች ሳይሆን በተፈጥሮ ራሷ ነው። በደሴቲቱ ላይ በየ1 ካሬ ሜትር ውስጥ እስከ 5 የሚደርሱ እጅግ መርዛማ የወርቅ ላንስሄድ እባቦች ይኖራሉ። የእነዚህ እባቦች መርዝ የሰው ልጅ ስጋ በጥቂት ደቂቃዎች ውስጥ የማቅለጥ አቅም አላቸው። የብራዚል መንግስት የሰዎችን ሕይወት ለመጠበቅ ሲል ወደ ደሴቲቱ መጓዝ የሚችሉ ሙሉ በሙሉ የተከለከለ ሲሆን ቦታው ላይ መድረስ የሚፈቀደው ለብራዚል የባህር ኃይልና ለተወሰኑ ተመራማሪዎች ብቻ ነው። ሁለተኛ የቂንሺዋንግ መቃብር ቻይና። በዝርዝራችን ሁለተኛ ደረጃ ላይ የምናገኘው የመጀመሪያው የቻይና ንጉሠ ነገሥት የቂንሺዋንግ መቃብር ነው። ይህ መቃብር በሺዎች የሚቆጠሩ ከሸክላ የተሰሩ የቴራኮስታ ወታደሮች መከበቡ ይታወቃል። ነገር ግን የንጉሱ ዋና መቃብር ያለበት ማዕከላዊ ክፍል እስካሁን ድረስ አልተከፈተም። የቻይና መንግስትም ቢሆን ማንም እንዳይከፍተው ከልክሏል። ለዚህም ዋናው ምክንያት በመቃብሩ ዙሪያ እጅግ ከፍተኛ የሆነ መርዛማ ሜርኩሪና በጣም ጥንታዊ የሆኑ ስነ ስርዓቶች እንዲሁም ቅርጾች ሳይንሳዊ በሆነ መንገድ ሳይበላሹ ለማውጣት የሚያስችል በቂ ቴክኖሎጂ አለመኖሩ ነው። በዝርዝራችን አንደኛ ደረጃ ላይ የምናገኘው በአሜሪካ ኔቫዳ በረሃ ውስጥ የሚገኘው ታዋቂው ኤሪያ 51 ነው። ይህ ቦታ በአሜሪካ የአየር ኃይል የጦር ሰፈር እንደሆነ በይፋ ቢነገርም በጥበቃው ጥብቅነትና በሚስጥራዊነቱ በዓለማችን ላይ ወደር የለውም። ለአስርተ ዓመታት የአሜሪካ መንግስት የቦታውን መኖር እንኳን አይቀበልም ነበር። ብዙዎች በዚህ ቦታ ላይ ከመሬት በታች ከሌላ ዓለም በመጡ ፍጡራን ወይም ዩፎ ላይ ሚስጥራዊ ምርምር ያደርጋል ብለው ያምናሉ። ቦታው በከፍተኛ የራዳር ቴክኖሎጂ፣ በደህንነት ካሜራዎችና የታጠቁ ወታደሮች ሌሊትና ቀን ይጠበቃል። ወደዚህ ቦታ ለመጠጋት የሞከረ ማንኛውም ሰው የከፍተኛ ቅጣት ወይም የእስር ሰለባ ይሆናል። ከነዚህ 10 ቦታዎች ውስጥ ይበልጥ ያስገረማችሁ የትኛው ነው? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ በሌላ አሪፍ ርዕስ ከምንገናኝ ሰላም ቆዩ።